ፎሎ እና ላይክ አድርጉ መባል አለባችሁ? ተው። ኤኒዌይስ ሼር አድርጋችሁ ጀምሩት ይሄንን ቪዲዮ። ብዙ ሰው ትናንትና ብሔራዊ ባንክ ክሬዲት ካፑ ተነስቷል የሚል መረጃ ሲደርሰው ሁሉም ሰው የተናገረውና የጠየቀው ጥያቄ ኦልሞስት ተመሳሳይ ነው ማለት እችላለሁ። ምንድነው ያለው? ስለዚህ ቤት ሊጨምር ነው ምናምን አይነት ጥያቄዎች፣ አሴቶች ሊጨምሩ ነው ምናምን አይነት ጥያቄዎች ነው የተነሱ። ዌል አሁን ላይ ምንድነው የተቀየረው? ክሬዲት ካፕ ሊሚት የሚባል ሙሉ ለሙሉ ተነስቷል። which is ደግሞዋለሁ በጣም ደስ የሚል ዜና ነው። ነገር ግን ፍሪ ነው ወይም ደግሞ ባንኮች እንደፈለጉ እንደልባቸው ማበደር ይችላሉ ማለት አይደለም። ብሔራዊ ባንክም መግለጫ ሰጥቶ ነበር ትናንትና 1 ሰዓት የቆየ መግለጫ። እዛ ላይ ምንድነው በደንብ ህዝቡ እንዲያውቀው የፈለጉት ምንድነው የሞኔታሪ ፖሊሲው ዳይሬክት ከሆነ ኢንዳይሬክት የሆነ ኢንስትሩመንት ወይም ደግሞ ቀጥታ አይቻልም ከማለት ነገር ግን ይቻላል ብሏችሁ ግን ሌላ ማኔጅ የሚያደርጉበት ሌሎች ኢንስትሩመንቶችን ወይም ደግሞ ሜካኒዝሞችን አስቀምጡ ማለት ነው። የመጀመሪያው ምንድነው ከዚህ በኋላ የምናደርገው ባንኮች ማበደር የሚችሉት ባላቸው የዲፖዚት ሬሾ መጠን አጌንስት ዳት ነው። የዛንን ያክል ምን ያክል ፐርሰንት እንደሆነ ስቲል ኦፊሻል አልሆነም። ነገር ግን ሎን ቱ ዲፖዚት ሬሾ ነው ማበደር የሚችሉ አሉ። ምን ማለት ነው? ለምሳሌ 100 ብር አስቀምጣችሁ ቢሆን ኑሮ አጠቃላይ ባንኩ ለምሳሌ ያለው 100 ቢሊዮን ትሪሊዮን የሚለውን ተውና 100 ብር ቢኖረው አንድ ባንክ ዲፖዚት የተደረገለት ወይም ደግሞ ሴቭ የሚያደርጉ ሰዎች ሴቭ ያደርጉለት 100 ብር ቢኖረው በፊት የሱን 92% ነበር የነበረው። ባንኩ 92%ን አበድሮታል ኦሬዲ ማለት ነው። ያ ማለት ባንኩ 8 ብር ነበር የነበረው ላይክ ይሄ ካፑ ከመቀመጡ በፊት። አሁን ግን በጣም በተሻሻለ ሁኔታ ወደ 72.5% ዝቅ ብሏል። ስለዚህ ክሬዲት ካፑን እንድናነሳው ምክንያት ሆኗል። ነገር ግን ባንኮች ማበደር የሚችሉት እንዳላቸው የዲፖዚት መጠን ነው እንጂ ጀስት ብር ስላለን ብቻ ብለው ያላቸውን ብር በሙሉ አውጥተው መስጠት አይችሉም የሚባል አለ። ኢንተርናሽናል ስታንዳርዱ 75% ነው። 75% ከሆነ አሁን 72% ላይ ነው ያለው። ብዙ ድል አይሰጥም ብዬ አስባለሁ። ኢቭን አንድ እሱ ነው። ሁለተኛው ደግሞ ብድር ኤክስፔንሲቭ እየሆነ ነው ኢትዮጵያ ውስጥ። ከዚህ በፊት 12% ብድር ነበረ፣ 14% እንዲህ እያለ የተለያዩ ብድሮች ነበሩ። አሁን ብሔራዊ ባንክ ራሱ በ1% ከፍ አደረገው። በ1% ከፍ ሲያደርገው ደግሞ ፕላስ ኦር ማይነስ 3 ይባላል። ያ ማለት ምንድነው? ሌንድ መበደር ስትፈልጉ 3% ነው ከኢንተረስት ሬቱ የሚጨምሩት። ዲፖዚት ማድረግ ስትፈልጉም እንደዛው። ካለበለዚያ ለግል ባንክ መስጠት የማትፈልጉ ከሆነ እናንተ ሳይሆን ባንኪንግ ላይ ማለት ነው መስጠት የማትፈልጉ ከሆነ ግን ቀጥታ ለብሔራዊ ባንክ ቢገዙት ዲፖዚት ቢያደርጉ ብሔራዊ ባንክ ላይ ይዘው ቢተው በ13% ኢንተረስት ይከፍላቸዋል። ከብሔራዊ ባንክ ደግሞ ብድር መበደር ቢፈልጉ በ19% ይሰጣቸዋል። ስለዚህ በእነዚህ ከ13 እስከ 19 ባለው ሊሚት ውስጥ ባንኮች እርስ በርስ መበዳደር ይችላሉ ማለት ነው። ኢንተረስት ሬት በዛ እየታሰበ በዚህ መሃል ኢንተረስት ሬቱ 1% ሙሉ ኮሪደሩ 3 ፕላስ ኦር ማይነስ 3 ስለነበረ ሙሉ የማበደርና የመበደር ሌንዲንግ እና ዲፖዚት ሬሾ 1% ከፍ ብሏል ማለት ነው። which means ብድር እየተወደደ ነው የሚመጣው። ብሔራዊ ባንክ ከዚህ የተሻለ ኢንተረስት 1% ይጨምር ይሰጣቸዋል ካለው ኦፍ ኮርስ የግል ባንኮችም እንዲሁም ደግሞ ኤኒ ባንክ ለትርፍ ስለሆነ የተቋቋሙት ኢንተረስት ሬት እንደሚጨምርና ኤክስፔንሲቭ እየሆነ እየመጣ ነው ማለት ነው። ወደ ሶስተኛው ስንመጣ ደግሞ ከዚህ በፊት የሁሉም ባንክ ተመሳሳይ የሆነ ሪዘርቭ ነው መያዝ ያለበት። ሁሉም አንድ አይነት የሆነ ሪዘርቭ መያዝ አለበት። አሁን ግን እንደዛ እናረግም ማለት ይሄኛው ደግሞ በጣም ሶስተኛውና በቃ ሜንሊ በደንብ ማኔጅ የሚያደርጉበት ወይ ነው ብዬ አስባለሁ። አንድ ባንክ በጣም እያበደረ ከመጣና ሪስኩ ሃይ እየመሰለን ከመጣ ያንተ ሪዘርቭ ማስቀመጥ ወይም ደግሞ ከማበደር በፊት እንደ ሪስክ ማኔጅመንት ማስቀመጥ ያለብህ ብር ይሄን ያክል ነው ብለን የራሱን የባንክ ሁኔታ ገምግመን ያለውን አቋም ያለውን የፋይናንሻል ስቴቢሊቲ የካሽ ዲፖዚት መጠን አይተን ለእያንዳንዱ ባንክ ይሄን ያህል ብር አስቀምጥ የሚል ትዕዛዝ እንሰጠዋለን። which is liquidity-ን ይይዙታል ማለት ነው። እንደፈራችሁት እውነት ለመናገር ስቲል ኮንትሮልድ ነው። ሙሉ ለሙሉ ከዚህ በፊት እንደነበረው ሙሉ ለሙሉ አልተለቀቀም። ግን ስፒድ ሊሚተር ሲኖርባችሁና ክራውድድ ከሆነ መሄድ አትችሉም፣ ፍሪ ከሆነ ግን መሄድ ትችላላችሁ ሲባል መኪና ውስጥ ስላለው መኪና መንዳት ራሱ ደስ ይላል። ስፒድ ሊሚተር ካለ ግን ከዚህ በላይ መሄድ አትችልም ከተባለ whatever your capacity is whatever your finance capacity is ያላችሁ አቅም ምን ይሁን ባንኩም በጣም ሊኩዊድ ቢሆን ምንም የተበላሸ ብድሩ በጣም ዝቅተኛ ቢሆን ዲፖዚት በደንብ ካለው ማበደር አይችልም የነበር 24% እያለ። አሁን ግን ሞር ኢዚ ነው። ባንኩ ጤናማ ከሆነ ዲፖዚት ካለው ሁሉ ነገር የተሳከለ ከሆነ የቻለውን ያክል ሊኩዊድ የሆነውን ያክል ማበደር ይችላል የሚል ኢንስትሩመንቶች ነው ያሉት። ግን እነዚህ ሶስት ኢንስትሩመንቶች ደግሞ ባንኮች ስቲል አይቻልም የሚባል ተዘግቶ የነበረው በር ተከፍቷል። ነገር ግን በሌላ መንገድ ደግሞ ወደ ኋላ ይዛቸዋል ማለት ነው። ስለዚህ ቤት ይጨምራል
የገዛውት ህንፃ ይጨምርልኛል አሁን በደንብ እየተለመንኩ ነው የሚሸጥ ስለዚህ ትንሽ ላቆየው እንደውም ልግዛ የሚል በተለይ መሸጡን ችግር የለም ግን ልግዛ በቃ ሰሬ በሙሉ ብር ይሄ እየጨመረ ነው የሚመጣው ወደፊት in the future plan መቼም ቢሆን አሴት መጨመሩ አይቀርም ግን ደግሞ short term still I don't think it's worth it